Okay, let's go. ያገለገሉትን አማኑኤልን ዘማሪ አብቴን ሁሉንም እጃችሁን ዘርጉና እግዚአብሔር ይባርካችሁ በሏቸው። ምን አላችሁ? ምን አላችሁ? ዘመናችሁ ይባረክ በሏቸው። ክብር ለኢየሱስ ይሁን። ዛሬ በጣም የእግዚአብሔርን ቃል ሰብካለሁ፣ ከዛ ደግሞ ጸልያለሁ። እግዚአብሔር አምላክ መሰበር ያለበትን ይሰብራል፣ ማምለጥ ያለበትን ያስመልጣል፣ መውጣት ያለበትን ደግሞ ያወጣል። ክብር ለማን ይሁን? ለእግዚአብሔር ይሁን። እሺ ፊልጵስዩስ ምዕራፍ 1 ቁጥር 15 እንደዚህ ይላል፣ አንዳንዶች ከቅናትና ከክርክር እንኳን፣ ሌሎች ግን ከበጎ ፍቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ በማድረግ እንደ ተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራ ያመጡብኝ ዘንድ መስሏቸው ለወገናቸው ይጠቅማል የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። እነዛ ይሰብካሉ፣ እነዚህ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በመመካኘት ቢሆን ወይንም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ ደስ ብሎኛል፣ ወደፊትም ደግሞ ደስ ይለኛል። ይህ ጸሎታችሁ በኢየሱስ ክርስቶስ መንፈስ በመዳኔ እንዲሆንልኝ አውቃለሁ። ለመዳኔ እንዲሆንልኝ አውቃለሁ። ዛሬ በጌታ ደስ ይበላችሁ በሚል ርዕስ ጥቂት የእግዚአብሔርን ቃል እንካፈላለን። ክብር ለኢየሱስ ይሁን። አሁን ያነበብኩት መጽሐፍ ፊልጵስዩስ መጽሐፍ ነው። ፊልጵስዩስ መጽሐፍ ጻፊው ማን ነው? ጳውሎስ ነው። እስቲ ጳውሎስ ነው በሉ። ጳውሎስ እንደምታውቁት እግዚአብሔር አምላክ ከአደገኛ ስፍራ ከአሳዳጅነት ሕይወት የመረጠውና ለራሱ አጀንዳ የለየው ሰው ኢየሱስ ጌታ። ጳውሎስ ማንነቱን እናጥና ብትሉ ከሐዋርያት ሥራ ምዕራፍ 9 ወደ ኋላ ያለውን ታሪክ ብታጠኑ ስሙም ጳውሎስ አልነበረም፣ ተግባሩም ወንጌል መስበክ አልነበር። ስሙ ሳውል ይባላል፣ ተግባሩ ደግሞ ወንጌል የሚሰብኩትን የእግዚአብሔርን ሥራ የሚሰሩትን ኢየሱስን የሚመሰክሩትንና ሰዎችን ለእግዚአብሔር መንግሥት የሚያዘጋጁትን ሁሉ ያሳድድ ነበር። ምን ያደርግ ነበር? ምን ያደርግ ነበር? ያሳድዳቸው ነበረ፣ ይገላቸው ነበረ። በጣም የሚገርማችሁ ነገር ይህንን ለማድረግ የሚሆን ደግሞ ፍቃድ አለ። ኢየሱስ ጌታ ይህንን ለማድረግ ምን አለው? ፍቃድ አለው። ምን እንዲያደርግ? ወንጌል የሚሰብኩትን እንዲያሳድድ። ምን እንዲያደርግ? የኢየሱስን ስም የሚጠሩትን እንዲገድል ደብዳቤ ተቀብሎ አሁንም ተጨማሪ ሰዎችን ሊያገኝ። እንደምታውቁት ምዕራፍ 6-7 ላይ እስጢፋኖስን አስወግሮ ሲገደል ጳውሎስ እዛ ነበር ይላል መጽሐፉ። ቆሞ ነበር ይላል። ወጋሪዎች ልብሳቸውን እያወለቁ ያዝልን፣ አንተ አትነካካ፣ እኛ እንጨርሳቸዋለን ብለው ይቀጠቅጧቸው ነበር፣ ይገሏቸው ነበር። ብዙዎች በወንጌል ምክንያት ይሰደዱ ነበር። አሳዳጁ ጳውሎስ ነበረ። ምዕራፍ 7-6 ላይ ያደረገው አልበቃውም። 8 ላይ ያደረገው ስላልበቃው ምዕራፍ 9 ላይ ተጨማሪ ደብዳቤ ይዞ ለማሳደድ ሲመጣ ደማስቆ ላይ ኢየሱስ ጌታ ነው፣ ነገር የሚቀይረው ጌታ አገኘው። ዛሬ ለአንድ ሰው መልእክት አለኝ። ደማስቋችሁ ላይ ኢየሱስ ይመጣ። ያቹራዙና ዛሬ በሉ እስቲ፣ ጠላቴን በሉ እስቲ፣ ጌታዬ ያገኘዋል በሉ። ያቹ እነ ጴጥሮስን ሊያሳድድ እየሄደ ነው። እነ ዮሐንስን ሊያሳድድ እየሄደ ነው። ደቀ መዛሙርትን ሊያሳስር ሊያስወግርና ሊያስገድል እየሄደ ነው። እየሄደ ባለበት ኢየሱስ ክርስቶስ መጣና በብርሃን መጥቶ ዘረረው። ዛሬ ለአንድ ሰው መልእክት አለኝ። በጌታ በኢየሱስ ስም ጠላትሽ በማያውቀው ብርሃን ባልተለማመደው የእግዚአብሔር ክብር ዛሬ ተመቶ ከወነገርሽ ላይ ወደቃ። ያቱናሱና ይመታል በሉ እስቲ። ምን ይሆናል? ጳውሎስ መቋቋም የማይችለው ብርሃን ወደቀበት። ከብርሃኑ የተነሳ ትላንትና ሲያሳድድ የነበረው እንደፈለገ ሲሮጥ የነበረው መሬት ላይ ተዘርሮ ድምፅ ሰማ። ዛሬ አንድ ሰው ቆመሽ ያልሰማሽውን ድምፅ እግዚአብሔር አስተኝቶ ቢሆን ይናገርሻል። ኢየሱስ ጌታ። ቆሞ መስማት ነበረበት። እነ እስጢፋኖስን መስማት ነበረበት። ሲነገረው መስማት ነበረበት። አልሰማም ብሏል። ልቡን አደንድሯል። ሲነግሩት ይወግራቸዋል።
አሁን ግን እግዚአብሔር እንደዚህ ያደረገ አንተ የምትሰማበት መንገድ አለ አለ። እግዚአብሔር መንገድ አለውና ዛሬ መልእክት አለ። እያስመሰለ ያስቸገረሽ፣ እያስጨነቀ ያስቸገረሽ፣ ደስተኛ እንድትሆኝ የሚፈልግ መስሎ ያስለቀሰሽ ዛሬ በብርሃን ካልቶ ይመታል። መስማሙና ይመታል። በሌማት ኢየሱስ ጌታ። በጣም እርግጠኛ ነኝ ዛሬ እግዚአብሔር አምላክ መመታት ያለበትን ይመታዋል፣ መነቀል ያለበትን ይነቅለዋል፣ መወገድ ያለበትን ያስወግደዋል፣ ጩና ያስወግደዋል ብለዋል። ኢየሱስ ጌታ። ስለዚህ ጳውሎስ በዚህ ሁኔታ ሲሄድ ብርሃን መጣና ሲመታ ወደቀ። ከዛ ሳኦል ለምን ታሳድደኛለህ የሚል ድምፅ ሰማ። ኢየሱስ ጌታ። ጳውሎስ ማንንም ጌታዬ ብሎ አያውቅም። ማንንም ጌታዬ ብሎ አያውቅም። በሉ እስቲ ጳውሎስ በሉ፣ ማንንም በሉ ጌታዬ ብሎ አያውቅም በሉ። አሁን አስገዳጅ ሁኔታ መጣበት። ኢየሱስ ጌታ። ያዘው ጌታ። ትላንትና ያሳደዳቸው ጌታዬ ነው የሚሉት ይሸሹታል፣ ይፈሩታል። አሁን ግን የማያመልጠው ብርሃን መጥቶበታል፣ የማያመልጠው እጅ መጥቶበታል። ስለዚህ እንደዚህ አለ፣ አንተ ማነህ? ኢየሱስ ጌታ ነው። ለምን ታሳድደኛለህ የምትል አንተ ማነህ? መቼ ነው ያሳደድኩ? እንደዚህ አለው፣ አንተ አለው የምታሳድደኝ የናዝሬቱ ኢየሱስ ነኝ። መቼ አሳደደው ኢየሱስን? የታገኘው ኢየሱስን? ጳውሎስ እኮ ሐዋርያነቱን እንኳን ሰዎች ያልተቀበሉት ኢየሱስን አላየም ብለው። ጳውሎስ እኮ ታውቃላችሁ አይደል? ብዙዎች አይቀበሉትም ሐዋርያ ነው ብለው በዛን ዘመን የነበሩ ዛሬ እኛን ሰብከዋለን፣ አይ ጳውሎስ ጀግና ምናምን እንለዋለን እንጂ በዛን ዘመን ዛሬ እኛ የምናልፈው በመከራ ምናምን ከዚህ በላይ ተቃውሞ ነበረ። ጳውሎስን ይሄ ውሸታም ነው የሚሉት ነበሩ። ጳውሎስ የት አይቶ ነው ኢየሱስን? አልነበረም ከኢየሱስ ጋር። የማን ነው እሱን ሐዋርያ ያደረገው የሚሉት ነበሩ። ኢየሱስ ጌታ የሚሉት ነበሩ ጳውሎስን። እዛ ኢየሱስ ጌታ መቼ ያሳደድኩ? ጌታው ያንተ ማነህ? ምን እንዳደርግ ትወዳለህ ሲለው የመውጊያውን ብረት ብትቃወም ጉዳዩ ባንተ ይብሳላል። ኢየሱስ ያድናል። ከዛ እኔ ኢየሱስ ነኝ ካለው ማንነቱን ከነገረ በኋላ ተነስቶ እንደ ቀድሞ ሊያደርግ ሲሞክር አልቻለም። ዛሬ እርግጠኛ ነኝ ጠላታቸው አይችልም። ትናንትና ነገርሽን መምታት ችሏል፣ ከእንግዲህ አይችልም። ትናንታችን ማጨንገፍ ችሏል፣ ከእንግዲህ አይችልም። ትናንትና ነገርሽን መቆጣጠር ችሏል፣ ከእንግዲህ አይችልም። እጃችሁን አንሱና አይችልም በሉዋ። በሉ ባካችሁ፣ በሉ ባካችሁ። ትናንት ያሳድድሻል፣ ዛሬ ይሰደድልሻል። ትናንት ነገርሽን ያበላሻል፣ ዛሬ ነገርሽን ይሰራል። እግዚአብሔር ነገሩን ይገለብጠዋል። ኢየሱስ ጌታ። ትናንትና የሚያሳድዳቸውን ሰዎች እንዲሰደድላቸው ታሪክ እዚህ ጋር ተቀየረ። ኢየሱስ ጌታ። ምን ተቀየረ? ታሪክ ተቀየረ። ዛሬ አንድ ሰው ታሪክ ይቀየራል። በኢየሱስ ስም ይቀየራል። በክፉ የምትታወቂበት ታሪክ ይቀየራል። በውድቀት የምትታወቂበት ታሪክ ይቀየራል። በድህነት የምትታወቂበት ታሪክ ይቀየራል። በብቸኝነት የምትታወቅበት ታሪክ ይቀየራል። ከቱናሱና ይቀየራል በሏ። ኢየሱስ ጌታ። እዛ ጳውሎስ እጅ ሰጠ። ጳውሎስ ምን ሰጠ? እጅ ሰጠ። በሉስ ምን ሰጠ? ከዚህ ሰዓት በኋላ ምን እንዳደርግ ትፈልጋለህ ማለት ጀመረ። ምን ላድርግልህ? ኢየሱስ ጌታ። እንዴት ልሆንልህ? በቃ የምታደርገውን አለ ኢየሱስ ጌታ። ኢየሱስ እኮ እዛው ነግሮ ቀይሮ መሄድ ይችላል አይችልም? እዛው የጳውሎስን መንገድ አስተካክሎ የሚያስፈልገውን ነገር ነግሮት ሞልቶበት፣ እንዲሁ እንደ ሚሞሪ የሆነ ነገር ዲሌት አድርጋችሁ እንደምትጭኑበት ውስጥ ያለውን አመፃ ክፋት ዲሌት አድርጎ ሌላውን ዳውንሎድ አድርጎበት መሄድ ይችላል። ኢየሱስ ጌታ። ግን አንድ ነገር ፈልጓል። ያሳደዳቸው እጅ ላይ መፍትሄ እንዳለ ዛሬ መልእክት አለ። በአንቺ በጭቁና እጅ መፍትሄ እንዳለ፣ በአንቺ በማትረቢው እጅ መፍትሄ እንዳለ፣ ጠላትሽ አውቆ ወደ መንደርሽ ይመጣል፣ ወደ ሰፈርሽ ይመጣል፣ ሊፈልግሽ ይመጣል። እግዚአብሔር በሉ ባካችሁ። ለጠላቴ በሉ እስቲ አቅሜን ይገልጥለታል በሉ፣ ጉልበቴን ይገልጥለታል በሉ፣ ከኔ ጋር ያለውን በሉ እስቲ ያሳየዋል በሉ። እግዚአብሔር ባይዘኛን ሲጎበኘ ወርዶ ጠላቶቻችን በካቸው ምናምን የሚል እንዳይመስል ከእናንተ ጋር ያለው ማን እንደሆነ ነው የሚያሳያቸው። ኢየሱስ ጌታ። እንዴት እንደምትቀጥሉ ነው የሚያሳያችሁ። እንዴት ነገራችሁ እንደሚሰራ ነው የሚያሳያችሁ። እንዴት ውርደትን እንደምትሻገሩ ነው የሚያሳያችሁ። ተፍካሮች ዛሬ ተነብያለሁ። ከዚህ ቀን ጀምሮ እግዚአብሔር ጠላትሽን አንዱን አዋርዶ አንዱን አቁሞ በኢየሱስ ስም ክብርሽን ያሳየዋል።
ያሳየዋል በሏ። ድገሙና በሏ። ጨምሩና በሏ። ለጴንጤ እኮ እድለኛ የለም አይገባውም። ኢየሱስ ጌታ። ጴንጤ ስለ አስቤዛ ስለ ምናምን ያለቅሳል። አያምርበትም እኮ ጴንጤ ቢያውቅ። አንቺ እኮ ሰማይ የሚያጅብሽ ኢየሱስ ጌታ። ሰማይ ከአንቺ ጋር ያለ ምድር የሚታዘዝልሽ ምድር የሚተባበርሽ ኢየሱስ ጌታ ነው። አሁን አንቺን አጠባለሁ ብሎ ምድር እዚህ ጋር እንትን ቢል ኢየሱስ ጌታ የሆነ ነገር ተስማምቶ እንትን ቢል እግዚአብሔር አንቺን ማስመለጥ ከፈለገ ምድር ያዛል። ኢየሱስ ጌታ። ምድር ምን ያደርጋታል? ደረጀን ገና ደረጀ የት ሄዶ ነው? ቆይ ደረጀ ቢመጣ እሷ ቢጸልይላት ምናምን አይልም ጌታ። ኢየሱስ ጌታ። አጠገብሽ ያለውን ሁኔታ አዞ ይናውጡን አዞ ወጀቡን አዞ ያስጨነቀሽን አዞ በኢየሱስም አስመልጦ ለጠላት ግራ መጋቢያ ያደርግሻል። ከዚህ በኋላ በሉ እስቲ ጠላቴ በሉ እስቲ በእኔ ጉዳይ በሉ ግራ እየተጋባ በሉ ይቀጥላል በሉ እስቲ። ከዚህ በኋላ አንቺ አይደለሽም በጠላት ግራ የምትጋቢው። አንተ አይደለም በጠላት ግራ የምትጋባው። ጠላትሽ በአንቺ ጉዳይ ግራ መጋባት ይጀምራል። ስትዘምር ግራ ይጋባል። የሆነ ነገር መታውበት በቃ አሁን አይዘምርም ሲል መጥተህ ባታ አይጨንቀኝም በእርሱ እጽናናለሁ፣ ብራብ አይገደኝም ክብሩን ሳይ እጠግባለሁ፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ። ተዘምርበታለህ። ዛሬ መልእክት አለኝ በኢየሱስ ስም። አንዳንድ ሰዎች ከዚህ ቀን በኋላ እንደ ተራራ ያዩት ነገር እንደ ሩቅ ያዩት ነገር በኢየሱስ ስም የእግራችሁ ጫማ መረገጫ ይሆናል። ልናገርብህ በኢየሱስ ስም። እግዚአብሔር ቃል እንደዚህ ይላል፣ ጠላቶች ይገዙልሃል፣ አንተም የጠላትን ከፍታ ትረግጣለህ። እሱ ለሱ ከፍታ ነው፣ ለሱ ክብር ነው፣ ለሱ ከፍ ማለት ነው። አንተ ጋር ሲመጣ ግን ከእግር ጫማ በታች። ሰው ይስማማና ጠላቴ ይበለኝ ባካት ከጫማዬ በታች ነው ይበል። እያንዳንዱ ሰው ትልቁ ችግሩ ምን መሰላችሁ? ጠላቱን አግዝፎ 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 ከቁመቱ በላይ አድርጎታል። ኢየሱስ ጌታ። እኔ እኮ ምን እንዴት እንደማልፈው ትልቅ ነው ችግር ይላል። ኧረ እግዚአብሔር ነው ትልቅ። አንድ ሰው ተስማምተው እግዚአብሔር ነው ትልቅ ይመልስ። ማን ነው ትልቅ? ማን ነው ትልቅ? ማን ነው ትልቅ? እግዚአብሔር ትልቅ ከሆነ ዛሬ መከራው ከፊትሽ ያንሳል። በኢየሱስ ስም ትረጨዋለሽ። እግዚአብሔር አምላክ አንተም አለ ኢየሱስ ጌታ ጠላቶች ምን ይሉላል? ይገዙላል። አንተሳ ከፍታቸውን ምን ትላለህ? ከፍታቸውን እኮ ነው። ዝቅታቸው ከሆነ ወደ ታች ነው። እንደዚህ ከፍታቸውን አለና ትረግጣለህ። አይገርምም? ኢየሱስ ጌታ። አያቱ የጠላት ከፍታ ላይ ነኝ ብሎ ሲፎክር ማለት ነው። የጠላት ከፍታ ጥጉ የት እንደሆነ ታውቃላችሁ? ከእግራችሁ ጫማ በታች። አንድ ሰው ተስማምቶ አሜን ይበል። ኢየሱስ ጌታ። የት ነው የጠላት ከፍታ? እኔ በጣም ነው የሚገርመኝ። ከፍታቸውን ብሎ በዳዴ ብለው ትወጣለህ። ወጥቼ አወጣለሁ ከፍታቸው ላይ። ኢየሱስ ጌታ። ከፍታቸው ላይ ለማውጣት ገብርኤልን እልክልሃለሁ፣ ሚካኤልን እልካለሁ። የሆነ መልአክ መጥቶ የሆነ ነቢይ መጥቶ ደግፎ ጎትቶ ረድቶ ያወጣሃል አይደለም። ከፍታ ነው እኮ እያልክ ያለውን ነገር ተረዳዋለህ። አንዳንድ ጊዜ እግዚአብሔር አሰራር ይገርመኛል። ለምሳሌ እንደዚህ ያለው አይደል? ኢየሱስ ጌታ በመንፈሴ እንጂ በኃይልና በብርታት አይደለም አለ። ማንን ነው ያለው? ዘሩባቤልን አለ ነው አይደል? ተራራውም መጣና ደግሞ ተራራው እንደዚህ አንተ ተራራ ነውና በልጄ በዘሩባቤል ፊት ምንድን ነህ? ምን ትሆናለህ አለ። ለምሳሌ ተራራ ያለበት ቦታ ሂድ ውስጥ ኢየሱስ ጌታ ተራራ ያለበት ለምሳሌ መንገድ ሲሰራ አይታችኋል። መንገድ ሲሰራ ተራራ ያለበትን ቦታ ለማፍረስ የሚመጡ በጣም አደገኛ መሳሪያዎች አሉ። ዲማሚት ተቀብሮ ድንጋይ ፈንድቶ የሆነ ነገር ተደርጎ ክሪብ መጥቶ አፈራርሶ ዶዘር መጥቶ ጠርጎ ምናምን ነው። እግዚአብሔር ግን መጣና አንተ ተራራ ነው። በሱ ፊት ምንድነው? ተራራ እኮ ነው። አንቺ አይወጣም ብለሻል እና ሜዳ ትሆናለህ። አሁን ሜዳ ትሆናለህ ሲል ዶዘር አምጥቷል። ኢየሱስ ጌታ ፈንጂ ቀብሮ አይደለም ሜዳ ትሆናለህ ነው ያለው። ሜዳ ትሆናለህ ማለት ወዴት ነው የሚገባው? ቆይ እሺ እንደው ለፈለገ ነገር ቢሆን ተራራ ሲፈራርስ የሆኑ ነገሮች ይኖራሉ። ቢያንስ የሆነ ነገር ግን ሜዳ ትሆናለህ። ዛሬ መልእክት አለ።
እግዚአብሔር ነው ምስክሬ። መልእክት አለ። እንደ ተራራ የቆጠርሽው ነገር ሜዳ ይሆንልሻል፣ መራመጃ ይሆንልሻል። በኢየሱስ ስም የሚመች ስፍራ ይሆናል። ከፋርኩና እግዚአብሔር በሉ፣ ተራራውን በሉ፣ እስቲ ከፊቴ በሉ፣ ይደለድለዋል በሉ። ስለዚህ ጳውሎስ እንደዚህ ያለው ጳውሎስን መጣና ምን እንዳደርግ ትወዳለህ ሲል መታደርገውን ይነግሩሃል። እነማ መታሳደዳቸው ኢየሱስ ጌታ ምን ማድረግ እንዳለብህ እነሱ ናቸው የሚነግሩ። እነማ አሁን እያሳደድካቸው ያለ፣ እነማ እየገፋቸው ያለ፣ እነማ እያሳደድካቸው የምታባርራቸው ምን ማድረግ እንዳለብህ ይነግሩሃል። ሂድ አናንያ ቤት አለ ኢየሱስ ጌታ። ማቤትን በዘመኑ ቋንቋ ደረጀ ጋይድ ማለት አሜን አትሉ። ኢየሱስ ጌታ